ነው በጣም አብርሃም እያሳዘነኝ ነው። የምር በጣም እየተሰቃየ ነው። በጣም እየተጎዳ ነው። እያደረጉት ያለው ነገር ደስ አይልም። አብዛኛው ደግሞ እየጎዳቸው ያለችው ሩታና ሩታ ብቻ ነች። ሰላሙን እየነሳሽው ነው፣ እያስጨነቅሽ ነው። ይሄ ልጅ አብዶ ማየት ከፈለግሽ ትችያለሽ፣ እንደዛ ማድረግ መቀጠል ትችያለሽ። አብዶ ማየት የምትፈልጊ ከሆነ ግን በሰላማዊ መንገድ እንዲኖር ከፈለግሽ አንቺና አንቺ ከህይወቱ መውጣት ብቻ ነው ያለብሽ። ሌላ ምንም ማየት ነገር አይደለም። ከሱ ህይወት ውጪ የህፃናት ነገሮችን አትስሪ። ገባሽ? ፍቅርን ብትሆኝ የራስሽን ህይወት ኑሪ። ገባሽ? የራስሽን ህይወት ይሄ የህፃናት ጨዋታ ነገር ውስጥ አትግቢሽ። አውቃለሁ እያልሽ ነው። ፍቅር እረፊ። እያንዳንዱ ስላንቺ ትላልቅ ፋይሎች ደርሰውኛል። ይሄን ነገር ከማውጣቴ በፊት ማለት ነው አሁን እያደረግሽ ያለሽውን ነገር ብታቆሚና ክብርሽን ብትጠብቂ ይሻልሻል። ክብርሽንና ስርዓትሽን ብትይዥ ይሻልሻል። ገባሽ? እያደረግሽ ያለሽው ተንኮልና መጥፎ ማንነት ነገር የምታሳዩ ነገር ቪዲዮንም ዳልጪ። ፍቅር አሁንም ቢሆን እኔ ጋር የተሻለ ቪዲዮዎች አሉ። ያን ቪዲዮ ከመበተኔ በፊት ቅሌትሽን ከማከናነቤ በፊት እያደረግሽ ያለሽውን ነገር አቆሚ። ቪዲዮዎቹንም አጠፋፊ። ሰላም ወደና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ቤተሰቦች ብዙ ነገር እያየን ነው። ደስ የማይሉ ነገሮች፣ ከሰው የማይጠበቁ ነገሮችንም እየሰማን ነው። ብቻ በጣም ደስ አይልም እንሰማው ነገር፣ የምናየው ነገር ምናምን ነገር ደስ እያለኝ አይደለም። አብዛኛው ደግሞ ሩታ ላይ እያየሁት ያለው ነገር ከነገ ዛሬ ከአብርሃም ወጥቶች ያለሽ ብዬ ሳስብ ጭራሽ ነገሮችን እያበለሻሽ ደስ የማይሉ ነገሮች እየተፈጠሩ ነው። ሩት ማለት ከአንቺ የማይጠበቅ ራስሽን ዝቅ እያደረግሽ እያየሁሽ ነው። ማለት አሁን ቴክስት ላከልኝ አብርሃም እንደዚህ ቴክስት ላከልኝ ምናምን ነገር የሚለው ነገር አሁን ምን ተገቢ ነው ብዬ አላስብም። አሁን ሄርሜላን ጠርተሽ ማገናኘት ምናምን ነገር እኔ ይመስለኛል አሁን ሩታ በግልጽ ነው እየታየኝ ያለው። አሁንም ቢሆን የሆነ አብርሃምን ምናምን ወደሽ ምናምን ሳይሆን የሆነ ቅናት አለ፣ መበቀል ነገር አይነት አለ። እንደዛ አይነት ነገር ነው ያለሽ ስሜት። ይሄ ነገር ደግሞ ያው ያለፈ ታሪክ ነው። ያ ተታሽ ወደ ራስሽ መመለስ እንዳለብሽ ነው አስቦ ብልግና ነገር ነው ያደረግሽ ያለው ነገር በጣም ካንቺ የማይጠበቅና በጣም ደስ የማይል ነገር ነው እያደረግሽ ያለሽ። በቃ ታያቸው ማለት እኔ አሁን ይመስለኛል በቃ እንደ ጊንጥ ራሱ እየተከተልሻቸው ነገራቸውን የሄርሜላንም የአብርሃምንም ነገር እያበላሸሽ ነው በቃ ያ ነገር ነው የሚሰማኝ 100% ማለት ነው። እንደ ጊንጥ እየተከተልሻቸው ይሄን ነገር እያበላሸሽ ነው ያለሽ። ስለዚህ ከነሱ ህይወት ብትወጪ አሪፍ ነው ብዬ አንቺም ለራስሽም ስትይ ከነሱ ህይወት ብትወጪ ትጠቀሚያለሽ፣ አንቺም እነሱም ይጠቀማሉ። እና በዚህ ያክል እንዴት ነው አሁን ሰውን ለመጉዳት እኔ ምን እሺ አብርሃም ቴክስት ላከልሽ ለአንቺ እሺ አሁን ምን ለሄርሜላ ሄድሽ ማሳየቱ ምንድነው? ይሄ ትልቅ ኢጎና ቅናት ካልሆነ በስተቀር ምንም ጥቅም የለም፣ ምን ፋይዳ የሌለው ነገር። ገባሽ? በእንደዚህ አይነት መንገድ አይደለም አሁን አብርሃምን ማፍቀረሽው ምናምን አይደለም። ራስሽን እያስናቅሽና ራስሽን ዝቅ እያደረግሽ ነው ያለሽ። በጣም ይሄ ቴክስት ደግሞ ምንም የተላከም ቴክስት አይደለም፣ ተቀነባብሮ ፍቅር ያደረገችው ሴራ ነው። ፍቅርና አንቺ ራሳችሁ የሆነ ሴራ አላችሁ ያን ነገር እያደረገችው እና ፍቅር ከአብርሃም ጋር ያ ሁሉ ነገር እስከ መማገጥ ድረስ ደርሳለች። ለምንድን ነው አንቺ የማይገባሽ ምናምን እየተናገርሽ ነበር ሄርሜላን ራሱ ኖ እንደዛ ማለት የለብሽ፣ እንደዛ ማሰብ የለብሽ። ገባሽ? ሳልሻልሽ አንቺ ስለተጎዳሽ እኔም እጎዳለሁ ብለሽ ማሰብ የለብሽም። እኔ በራሴ መንገድ ነገሮች ጨርሳለሁ አይደለም ቴክስት የተለያዩ ፖስተሮችን ቢልክልሽ እኔ ሊገርመኝ አይገባም ያለች። ገባሽ? እንደዚህ የተባልሽ አንቺ ለምንድን ነው እንደዛ ቂጥቂጥ ድረስ እነሱ ድረስ ጋር መከተሉ ምንም ፋይዳ ያቢስ ነው። ምንም ይተቀምሽ ያለው ነገር ያለ አይመስለኝም። በዛ ላይ ከፍቅር ጋር ሆነሽ እያስርሽ ያለሽው ነገር ደስ አይልም። በጣም ይደብራል። የምሬ ነው። ለሚያየው ሰው በጣም አስቀያሚና የወረደ ነገር ነው እየተደረገ ያለው። በጣም ይደብራል። አንደኛ ነገር ፍቅር አብርሃም ላይ እያደረገች ያለው ነገር ያያችሁ ነው። ፍቅርን አይታችሁታል። አብርሃም ላይ ቪዲዮ ይዤበታለሁ ምናምን ብላ ልክ ነች፣ ይዛበታለች። ጋጡጥ የሆነ ቪዲዮዎች ይዛበታለች፣ እርቃን የሚያሳዩ ቪዲዮ ይዛበታለች። የአብርሃም በጣም ደሳስ ነገር አይደለም ያ ቪዲዮ። አሁን ያ ቪዲዮ ቢለቀቅ ወይ ቢታይ ራሱን እስከ ማጥፋት ድረስ ደስ ይችላል ይልስ። ስለዚህ ይሄን ነገር ደግሞ እያሰረች ያለችው ማለት ሩታና ፍቅር አንድ ላይ በመሆን ይሄን ነገር እያሰሩ ነበር። ይሄ ግልጽ የሆነ ነገር አንድ ላይ ሆነው እያሰሩ ነበር ሁለቱ ናቸው። አንደኛ ቀማሚዋና የዚህ ደራሲና ዳይሬክተር ሩታ ነች። ስለዚህ ይሄ ነገር እስከ መቼ ነው የሚቀጥለው?
የራስሽን ህይወት ልጅሽ ለምን ማታሳድጊው በአግባቡ? ገባሽ? በአግባቡ ለምንድን ነው የራስሽን ህይወት ማትኖሪው? እስከ መች ነው ይሄ ነገር የሚቀጥል? እስከ መች ነው እንደዚህ አይነት ነገር ውስጥ የምትገቢው? እስከ መች ነው የአብርሃምና የኤርሚላን ቂጥቂጥ እየተከተልሽ የራስሽን ህይወት ማትኖሪው? እስከ መች ነው? ጥቅሙስ ምንድን ነው? ጌራ ያጋባሽ ነው ተምር። የራስሽን ህይወት ለምን አትኖሪው? እንደ ጊንጥ እየተከተልሻቸው ለሳስ ነገሮች እየተፈጠሩ በቃ አልፈልግም ማለት ነው። አብርሃም ቃል በቃል ሩታ አልፈልግሽም፣ ካጠገቤ ራቂ፣ እንደ ጊንጥ አትከተይኝ አለሽ አይደል? መተው ነው በቃ። ምንድነው አንቺ ራስሽን ዝቅ ታስደርጊው? ለምን አትሄጂም? ልክ ኤርሚላ ጋር የሆነ ነገር ስለታጠፉ ምናምን ደስ አይልሽ? ማይንሽ ይቀላል። በቃ ታያቸው። አልወደውም ብለሻል፣ አላፈቅረውም ብለሻል። ለሱ ምንም አይነት ስሜት የለኝም እንዳልሽ ከሆነ በቃ መተው ነው። ከፍቅር ጋር ተመሳጥረሽ የወዱ ነገር ውስጥ መግባት ምንም ጥቅም የለውም። ምንም ግን ሩታ ልንገርሽ፣ ነገ ግን ራስሽን ነው የሚጎዳሽ። የሁሉ ነገሮች ራስሽን ነው የሚጎዳሽ። እያደረግሽ ያለሽው ነገር ብትመለሽና ነገሮችን ትንብት ይሄን አክል እኮ ምንም እየገረማትም እኮ አይደለም። አንቺ ለአብርሃም ስለጻፍሽለት ሄርሚላ እየገረማት አይደለም። ብትጽፊለትም ባትጽፊለትም እየገረማት አይደለም። ግን ያንቺም የፍቅርም ተንኮል እንደሆነ ግልጽ ነው። ይሄን ገባሽ? እንደዚህ አይነት ነገር ውስጥ ደግሞ መግባቱ ምንም ጥቅም የለውም። አንቺ እስከ ተለያየሽ ድረስ መለያየት ነው እስከ ጥግ። በቃ ምንድን ነው ክብርሽን እያወረድሽ ነው ብታ። አሁንም ቢሆን በቃ ታያቸው። በቃ ግልጽ ነው ማለት ከህይወታቸው ውጪ ህይወታቸውን እያመስቃቀልሽ ያለሽው ሩታና ሩታ ብቻ ነሽ። የሄርሚላና የአብርሃምን ህይወት እያመስቃቀልሽ ያለሽው ከፍቅር ጋር ሆነሽ ሩታና ሩታ ብቻ ነሽ። ሌላ ማንንም ሰው አይደለም። ማንንም አይደለም። ይሄ አንቺ ማንነት አይደለም። እንደዚህ የበከለሽ የመረዘችሽ ደግሞ ፍቅር ነች። እርግጠኛ ገባሽ? እሷ የልጅነቷን ፍቅሯን ለማምጣት ብላ እንደዚህ የመረዘችሽ እሷና እሷ ብቻ ነች እንጂ እንደዚህ አይነት ባህሪ እንደሌለሽ አውቃለሁ። ግን እንደዚህ አይነት ነገር ውስጥ ደግሞ እየገባሽ እያየሁ ዝም ማለት እናገርሻለሁ፣ ገጽሻለሁ። በጣም ብልግና ነገር ነው ያየሁት። በጣም ብልግና ነገር ነው ያየሁት ያለሁት እንጂ አብርሃም ባይዘው ብዙ ቅሌቶችን አሳልፋል። ከዚህ በፊት ብዙ ነገሮችን አሳልፈሃል ማለት ጥሩም ነገር ምንም ሰርታ አታውቅም በህይወት አንድም ቀን አይቼ አላውቅም። ግን በተቻለን አቅም ሩታ ከህይወትክ የምትወጣበትን ነገር እንፈጥራለን። አንተም አሁን ያለበት ነገር ተመችቷል። ከኤርሚላ ጋር እንድትሆንና ሁሌም አብራችሁ እንድትሆን ነው የምፈልገው። እኛው ሩታ እንድታቆሚ ካሁን በኋላ ከነሱ ጋር ያለሽን ነገር በቃ አቁሚ። ንትርክ ውስጥ እንደዚህ ልጅ አንተ እንደዚህ በቃ ንትርክ ውስጥ አትገቢ። ልጁን ማግኘት ካለበት ልጁን አግኝቶ ሄድ በቃ ሄድ። ሌላ ነገር ውስጥ ግን መግባት የለብሽ። አብርሃም አሁንም ያፈቅረኛል፣ አሁንም ይደውልኛል፣ አሁንም ያገኘኛል የሚል የህፃናት ተረትርት ተይ በቃ። እየተሸነፍሽ ነው። የምትመልስልሽ መልስ እየተሸነፍሽ ነው የሚያሳየው ይሄ ነገር። ስለዚህ በቃ ተይ፣ እንደዚህ አይነት ነገር ውስጥ አትግቢ እና አንዴ ለመጨረሻ ጊዜ የምነግርሽ ምንድነው ሩታ፣ ከአብርሃምም ከኤርሜላም ህይወት ውጪ የራስሽን ህይወት ኑሪ። ብዙ ወንድ ሞልቷል። ያን ሰው ማግባትና መኖር ትችያለሽ ከነሱ ጋር ገባሽ? ስለዚህ ከሱ ህይወት ውጪ አሁን ገባሽ? በጣም አንድ ፍሬ ልጅ ነሽ። ተረጋጊ፣ ስከኝ። ይሄ አሁን እያደረግሽ ያለሽው ነገር የኖርሽበት አይደለም። ግን አሁን አዲስ ማንነትሽን ነው እያሳየሽ ያለሽ። አዲስ ይሄ የብልግና ነገር ነው እያሳየሽ ያለሽ ገባሽ? ስላንቺም ፋይል እናውጣ ካለን በጣም ከባድ ነው። ለማንኛውም ለጠላትም ይሄ የሚመከር አይነት ቪዲዮ አይደለም ገባሽ? አንቺ ጋር ያለው ቪዲዮ በጣም አስቀያሚ ነው። ግን እኔ ጋር ያለው ቪዲዮ እኔ ጋር ያለው መረጃዎች እያንዳንዱ ነገሮች መቀመቅ ውስጥ ነው የሚያስገባሽ። ከቤት እንዳትወጪ ነው የሚያደርግሽ። ስለዚህ ቪዲዮሽን አጥፊ። አብርሃም ጋር ያሽበትን ቪዲዮ የራቁትን የርቃን ቪዲዮ ያለውን ነገር እንዳለ አጥፊ። ከህይወታቸው ውጪ ሌላ ምንም ልልሽ አይደለም ገባሽ? ትንሽ ልጅ ነሽ፣ ተረጋጊ፣ ስከኝ። እርድና መስሎሻል አሁን እያደረግሽ ያለሽው ነገር በቃ አደግሽ ነው አንቺ። ያንቺ እድገት ይሄ ነው በቃ እድገትሽ ይሄ ነው ማለት ነው አንቺ። ሰው ማባላት፣ ሰው ማጣላት፣ ሰው ከህይወት ጋር በመጥራት ነው እርግጥ ነው። መጀመሪያ ነው ተፈታሽ የራስሽን ህይወት ካስተካከልሽ ለማውጣት ምን ይያለሽ? ጀርባዬ ላይ ምን አለ ያለ ያን ነገር ማስተካከል ያለ። ዝም ብለሽ እንደመጣሽ አታብቂ ያገኘሽውን ነገር። ሰው ሆይ ስላለሽ ብቻ ይሄን ነገር ማድረግ ያለብሽ አይመስለኝም።
ገበኛል። ሩታ ነው የምታዝሽ፣ ግን ሩታ ማድረግ ስላለችሽ ብቻ ማድረግ የለብሽ። እየጎዳሻት እንጂ እየጠቀምሻት አይደለም። አብርሃም በአሁን ሰዓት በቃ ሁሉም ሰው ተረባርቦ ነፃ የሚያወጣበት ነገር ነው መፍጠር ያለብን። በጣም እየተጎዳ በጣም ጥሩ ነገር ውስጥ ላይ አይደለም። ቪዲዮ መያዝ ማለት በጣም ከባድ ነው። ስለዚህ ሁላችንም ተረባርበን አብርሃምን ነፃ ማውጣትና አብርሃምን ከዚህ ካለበት ችግር ውስጥ ነፃ ማውጣት አለብን። ቤተሰቦች ሁላችንም ተረባርበን ሩታን ብትሆኚ ከሱ ህይወት ውጪ፣ በቃ ነቅለሽ ውጪ፣ ከአብርሃም ህይወት ነቅለሽ ውጪ። እንደ ጊንጥ ተለጥፈሽበታል። የምሬ ነው ምድ እየተከተልሽ ህይወቱን እያመስቃቀልሽ ነው ያለሽ። ስለዚህ በቃ ተይው፣ የራስሽን ህይወት ኑሪ። ትክክል አይደለም እያደረግሽ ያለሽ። ብዙ ነገሮችን ሞክረሻል፣ እሱን ለመጣል ግን ሊወርቅ አልቻለም። በቃ ስለዚህ መተው ነው ያለሽ። ምንም አይነት ጥቅም የለም። ገባሽ? እንደ ጊንጥ እየተከታተልሽ አታምሽያቸው፣ ነገራቸውን አታበላሽ። በቃ ብለሹ እምቢ ብሎሻል። ለዛ ስለሆነ በቃ መተው ነው፣ ሌላ ምንም እንትን የለም። ገባሽ? ስለዚህ ከአሁን ሰዓት ጀምሮ አብርሃም አጠገብ እንዳይሽ አልፈልግም። ሩታ አስረግጬ ነው የምነግርሽ፣ አብርሃም አጠገብ እንዳይሽ አልፈልግም። በቃ እና ቤተሰቦች በተቻለን አቅም ስርዓቷን እንድትይዝ ሩታ፣ በተቻለን አቅም አብርሃም አጠገብ እንዳትደርስ የተሻለ ነገር እናደርጋለን። ፍቅርም ከአሁን ሰዓት ጀምሮ ስለ አብርሃም ተሳስተሽ የተንቋሸሸ ነገር ወይ ብትናገሪ ወይ ደግሞ እንደመጣልሽ የምታወሪያቸውን ነገሮች ብታረጊ እኛ ጋር ያለውን ፋይል አውጥቼ እበትንልሻለሁ። ከዛ በኋላ እበትንልሽና ክብርሽን ትጠብቂያለሽ። ገባሽ? ከዛ በኋላ እያደረግሽ ያለሽውን ነገር በራስሽ መንገድ ራስሽ ታቆሚያለሽ። ከቤት እንዳትወጪ ነው ማድረግሽ። ስለዚህ እያደረግሽ ያለሽውን ነገር እያንዳንዱን ነገር ክብርሽን ጠብቂ። ይሄ ነገር እንደ ሀገር ነው በጣም ይጎዳው ነው። ፋይል ይዞ ሰውን ማስፈራራት ተገቢ ነው ብዬ አላስብም። ተምሬያለሁ ብለሽ ካሰብሽ ማለት ነው። ይሄ ደግሞ በጣም ብልግና ነገር። ስለዚህ ክብርሽን መያዝ አለብሽ። ክብርሽን ጠብቂ። በጣም ዊርድ የሆነ ነገር ነው፣ ይደብራል።